ሰላም ያሃዱ ፖድካስት ቤተሰቦች በዚህኛው ቻናላችን 200,000 ሰብስክራይበር መግባት ስላለብን ሰብስክራይብ ሳታደርጉ የምታዩ ሰዎች አሁኑ ነው አድርጉት። አይከብድም፣ አያደክምም። በእኛ ሀገር ባህል በተለምዶ በሃይማኖቱም እንዲሁም ላይክ ማህበረሰቡ ከሚያወራውም ተነስተን ሴት ልጅ ብልህ መሆን አለበት የሚለውን ቃል ምናልባት ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። ምናልባት እናት ራሱ ልጇን ሴት ልጇን ከምትመክረው አንዱ ነገር ብልጥ መሆን አለብሽ፣ ብልህ መሆን አለብሽ፣ ሴት ልጅ ነሽ ብለው ነው የሚመክሯቸው። ወይም ጤናማ የሆነ ሪሌሽንሺፕ እንዲኖራት፣ ጤናማ የፍቅር ግንኙነት እንዲኖራት ወይም ደግሞ ትዳር ውስጥም ለመቀጠል የሚመጡ ፈተናዎችን ለማለፍ ብልህ መሆን አለባት ተብሎ ይታሰባል አይደል? ኦፍ ኮርስ እኔም የማምነው ሴት ልጅ ሪሌሽንሺፕን ለማስቀጠል የትዳር ግንኙነትን አሪፍ ለማድረግ ብልህና ብልጥ መሆን አለባት ብዬ አስባለሁ። ብልጥ የራስ ወዳዱ ይሄ ሰልፊሹ ብልጥ ሳይሆን ብልጥ ሲባል አንደርስታንድ የምታረግ የገባት የተማረች ነገሮችን በተለያየ መንገድ የምታይ መሆን አለባት 100%። ምክንያቱም ወደዳችሁም ጠላችሁም በእኛ አገር ባህል እኛ በምንኖርበት ዓለም ምናልባት ይሄ ዓለም ላይም ያለ ነገር ሊሆን ይችላል የማውቀው የዚህ ነገር ስለሆነ በእኛ አገር ባህል በትዳር ውስጥ ለሚመጡ ችግሮች፣ በትዳር ውስጥ ለሚመጡ ግጭቶች፣ በትዳር ውስጥ ለሚመጡ ውድቀቶች በመጨረሻም ሴት ልጅ ብዙ ዋጋ ትከፍላለች። ይሄ ምንም ጥያቄ ያለው ነገር አይደለም። ኦፍ ኮርስ ወንድ ልጅም ብዙ ዋጋ ይከፍላል፣ ሳይኮሎጂካሊ፣ ኢሞሽናሊ፣ በገንዘቡ ምናምን። ግን ከሴትና ከወንድ ስታወዳድሩት ሴት ልጅ የምትከፍለው ዋጋ ይበልጣል። ለሴት እያዳለው ሳይሆን እውነት ስለሆነ ነው። እህት ካለ ታናሽ ልጆች ሴት ልጆች ካላችሁ ይውላ አንደርስታንድ። ለምን ብላችሁ ካሰባችሁ የወለደች ሴትና የወለደ ወንድ እኩል ነው ትሪት የሚደረገው። ለምሳሌ ሴት ልጅ ምርጫዋ ጥሩ አልሆነም እና ልክ ያልሆነ ህይወት ውስጥ ገባችና በእርግጥ ሁሉም ሰው ለምርጫው ተጠያቂ ነው ብዬ አምናለሁ አይደል? በተለይ ማስተዋል ከተሰጠው በኋላ ነገሮችን በብልሃት መምረጥ አለበት ብዬ አስባለሁ። ግን በዛ ውስጥ ግን ወልዳ የወለደች ሴትና የወለደ ወንድ የሚታይበት መንገድ ዘሴም ነው ልል አልችልም። ፋክቱ እንደዛ ስላልሆነ በጣም የወለዱ ወንዶች አዲስ ትዳር ሲይዙ ምናምን ታያለ። ሴት ልጅ ግን ልጁ ኖሯት ምናምን ሲሆን ባህሉ ካልቸሩ ብዙ ነገሮች አሉ፣ የሚይዝ ነገር አለ። ብዙ ወንዶችም ይህን የሚያስማማቸው ሀሳብ ስለሆነ ማለት ነው። ታዲያ ብልጥ መሆን የለባትም ብልህ መሆን የለባትም ብላችሁ ተስባላችሁ? ምንም ጥያቄ የለውም አለ። ኢኮኖሚካሊ ፋይናንሻሊ በአቅም ደረጃ ማይሆን ትዳር መግባት፣ መደብደብ፣ ምን ማለት ማስፈራሪያ ምናምን የሚመጣው ብዙ ጊዜ ሴቶች ላይ እኔ እዚህ ቦታ ስለምሰራ ከልክ በላይ ስለምሰማ ነው ብዙ ነገሮችን ተረታች ነው። የወንዶችንም ችግር ሰማለሁ፣ ግን ሞስትሊ ወንዶችን ችግር እኔ መቼም ወንዶች ስንሆን በማለቃቀስ አላምንም፣ ግን ደግሞ ስቲል ወይ በብር መበላት ነው ወይ መከዳት ምናምን ናቸው። ቀላል ናቸው እያልኳል፣ በጣም ከባድ ናቸው። ግን ያኛው ሰውዬ ወስዶ አያጠቃም። ሳይኮሎጂካል ፕሮብለሞች ምናምን ናቸው። በሴቶች ጋር ስትመጣ ዱላ አለ፣ ድብደባ አለ፣ ዛቻ አለ፣ ገልሻለሁ አለ፣ አትገቢም ከዚህ ውጭ። በጣም ላይክ እንደ እህት ስታስበው ወይም ደግሞ ሴት ልጅ ቢኖርህ እንደዛ ስታስበው በጣም ነው የሚደብረው። በጣም ነው የሚደብረው። በጉልበት የሚደረጉ ነገሮች አሉ ትዳር ላይ። በቃ ገንዘብ ስላለው በፋይናንስ ማስራብ አለ ውጭ። የምሬ ነው። ሂውማኒቲ እንደ ሰው እንደሚሰማው ሰው ብዙ የሚያሳስበን ነገር አለ። ግን ይህን ቪዲዮ የሰራኸው ለማን ነው ካላችሁኝ፣ ትዳሯ ጤናማ ትዳር መመስረት ለምትፈልግ፣ ጤናማ ግንኙነት ውስጥ መሆን ለምትፈልግ፣ ትዳሯን በሰላም መምራት ለምትፈልግ፣ ዛሬ እንግዲህ ስለ ትዳር በድፍረት ላወራ ነው ማለት ነው። ለምትፈልግ ሴት ብቻ እንጂ የፉክክር ህይወት ለመኖር ወይም ደግሞ ወንድን በልጣለሁ አልበልጥም እንደዚህ የተሻልኩ ነኝ ምናምን አይነት ጌም ውስጥ ለመጫወት ወይም ለማናደድ ለማቃጠል አይነት ጌም ውስጥ ምትጫወች ከሆነ በፍጹም ይሄ ምክር ላንቺም አይሆንም። ሀሳቡን የምታዩ ቪዲዮን ዘግተሽ ውጪ። ጄኒውን የሆነ ጤነኛ ፍቅር ግንኙነት የምታስቢ ከሆነ ጤነኛ ትዳር የምታስቢ ግን ዴፊኒትሊ እነዚህን ነገሮች ስለ ወንድ አንደርስታንድ ማድረግ አለብሽ ብዬ አምናለሁ። ሴት ልጅ ብልህ መሆን አለባት ሲባል እነዚህን ነገሮች ማወቅ አለባት ብዬ ከማስባቸው ነገር ውስጥ ሳላንዛዛ ሳላበዛ 3 ነገሮች ላይ እንድናወራ ፈልገው። የመጀመሪያው ሴኪዩር ዲፔንደንስ ይባላል ወይም ደግሞ ጤናማ ድጋፍ ይባላል። በጣም ወሳኝ ኮንሰፕት ነው። ሪሌሽንሺፕም ላይ ትዳርም በጣም ወሳኝ ኮንሰፕት ከሚባል ውስጥ አንዱ ጤናማ ድጋፍ ነው። ማንም ሰው የፍቅር ግንኙነት ውስጥ ሲገባ፣ ትዳር ውስጥ ሲገባ፣ ግንኙነት ውስጥ ሲገባ መደገፍ ግድ ነው አይደል? እዛ ሰው ላይ እኔ ኢንዲፔንደንት ነኝ ምናምን ልትላችሁ 100% ኢንዲፔንደንት ከሆንክማ እንዴት ከዛ ሰው ጋር ትኖራለህ? የሚሆን ነገርም አይደለም። ሰዎች ዲፔንደንት ነን፣ በስሜት ዲፔንደንት ነን፣ በተወሰነ መልኩ በፋይናንስ ዲፔንደንት ነን አይደል? በፍቅር በተለያየ ነገሮች ውስጥ አንዱ ላይ ይደጋገፋል። ያኛው እዚህኛው ላይ ይሄኛው እዚህኛው ላይ። ያ ጤናማ ግንኙነት ነው። ግን ሴኪዩር የሆነ ዲፔንደንስ ረዳኛለም ጤናነቱን የጠበቀ ምክንያታዊ የሆነ መደገፍ እንጂ ሙሉ ለሙሉ ያለ የሌለህን ነገር ረስተ ሰው ላይ መደገፍ፣ በተለይ ሴቶች ወንድ ላይ መደገፍ በጣም አደገኛ ነው። እና እንዳልኩት ሪሌሽንሺፕ ውስጥ ሆናችሁ ትዳር ውስጥ ሆናችሁ ኤክስፔክት ማድረግ መጠበቅ ራሱ ልክ ነው እኮ አይደል? ኦፍ ኮርስ ከምትወጁ ሰው ወይ ከሚወድሽ ሰው ካልጠበቅ ምን ከማትጠብቃለህ? ግን ጤናማ በሆነ መልኩ ምን ማለት መሰለህ፣ አንድን ሰው ከዛ ሰውዬ ውጭ መተንፈስ፣ በተለይ ለሴቶች ስለሆነ ይሄን ቪዲዮ የሰራሁት ሴቶች ነው። ከሱ ውጭ መተንፈስ የሚያቅትሽ ከሆነ፣ ከሱ ውጭ መኖር እንደማትችይ የምታስቢ ከሆነ፣ ከሱ ውጭ ምንም እዚህ ዓለም ላይ ምንም ነገር የለም ብሎ
የምታስቢ ከሆነ የአምልኮ ባህሪ ነው የሚኖረው ሪሌሽንሺፕ ሳይሆን አይደል? አንተ ከአንድ ሰው ውጪ መኖር፣ መተንፈስ፣ መብላት፣ መጠጣት በቃ ምንም አልችልም የሚል መጣበቅ አላል። በፋይናንስ በኢሞሽን በቃ በሙሉ ነገር ያኛው ሰውዬ ደስተኛ ካልሆነ፣ ያኛው ሰውዬ ካልኖረ፣ ያኛው ሰውዬ ካልተነፈሰ፣ ያኛው ሰውዬ የሆነ ነገር ካላረገ አልኖርም የሚል ድጋፍ አደገኛ ነው። ሪሌሽንሺፕም ላይ ትዳርም ላይ ሙሉ ለሙሉ እዛ ሰውዬ ላይ መተኛት ማለት ነው። እንደዚህ አይነት ግንኙነት የአምልኮ ባህሪ ነው የሚኖረው። በጣም ይቅርታ፣ ሰው ደግሞ የአምልኮን ባህሪ መሸከም አይችልም። ስለዚህ ባህሪው መለወጡ አይቀርም፣ አትራክሽኑ መቀነሱ አይቀርም፣ ኢንትረስት ማጣቱ አይቀርም። ለዚህ ደግሞ በጣም ብዙ ጥናቶችም አሉ። በጣም ይህንን የሚያሳዩ ሳይኮሎጂ ጥናቶች አሉ። የሰው ልጅ በባህሪው ምን እንደሚፈልግ ሆደንም ቀረንም ትዳርም ቢሆን ሰዎች ነን የምንገባው አይደል? በተለይ ደግሞ የዚህ ዘመን ሰዎች ብዙ ነገር ያየን፣ በሶሻል ሚዲያው፣ በመጽሐፉ፣ በፊልሙ ብዙ ነገር ያየን፣ አእምሯችን በብዙ ነገር የተመረዘ የትላንቱን ማሰብ አንችልም። ለምን ብትል የትላንቱ ብዙ ንጹህ ነገር አይቶ ነው እዛ ጋር የደረሰው። ብዙ ኮምፒቲሽኑ ምናምን ጌሙ የለም አይደል? ብዙ ሳይኮሎጂካል ፍላጎቱ የሉ፣ ብዙ ኦፕሽኖች አማራጮች አይቶ አይደለም ያደገው። ስለዚህ የሆነ ነገር ላይ ፎከስ ማድረግ ቻንሱ ሊጠብ ይችላል። እኛ ግን በጣም ብዙ ነገር ከማየታችን የተነሳ አለ ብዙ አማራጮች ከማየታችን የተነሳ ብዙ ነገሮች የማድረግ ድፍረት ከመኖሩ የተነሳ ሰው ላይ ሙሉ ለሙሉ መደገፍ ያን ሰውዬ ያፍነዋል፣ ሳፎኬት ያደርገዋል። ስለዚህ እንግዲህ መጽሐፍ ቅዱስም ላይ የሚታመን ወር የሚመካ በእግዚአብሔር ይመካ ነው የሚለው፣ በሰው አይደለም። ሰው አንዳንዴ ከፍቅር በመነጨ ሴቶች፣ አንዳንዴ ከመውደድ በመነጨ ሊሆን ይችላል። አንዳንዴ አንሸስ ከመሆን ወይም ደግሞ ይሄ የስሜት እንትን ቁርኝነታቸው በጣም እንትን ማለት የተነሳ ሰው ላይ በቃ ያን ሰውዬ መተንፈሻ ማሳጣት፣ እረፍት መንሳት። ያ ደግሞ ጉዳቱ ሰው በተፈጥሮ አይ ቲንክ አሮን ስተዲ ነው አይ ቲንክ 1986 የተደረገ ጥናት ነው። የሰው ልጅ ተፈጥሮ ራሱ ዲዛይኑ አእምሮ ውስጥ ዲዛይኑ ራሱ ምርጫን ቫሊዩ እንዲያደርግ ነው፣ ወይም ደግሞ ለምርጫ ቦታ እንዲኖረው። ምን ማለት መሰላችሁ? ለምርጫ ቦታ እንዲኖረው ማለት አይ ቲንክ እግዚአብሔርም ያንን ስለሚያውቅ ይመስለኛል ነፃ ፈቃድ የሰጠን አይደል? የመምረጥ አቅም። ምክንያቱም አንድ ሰው ሳይመርጥ የሆነ ነገር ካረክበት እንዳስገደድከው ነው የሚያስበው ጭንቅላት ውስጥ። ለዛ ይመስለኛል ክርስቶስ እኛን ተጭኖ ኑ እኔን አምልኩኝ ያላለን። እኔ እንግዲህ የመጽሐፍ ቅዱስን እውቀቱ የለኝም፣ ፍቺው የለኝም፣ እየፈታው አይደለም፣ የትኛውንም ሃይማኖት ዲፋይን እያደረኳለም። ግን እኔ እንደው በራሴ ስረዳ እንደዛ ነው የሚመስለኝ። ለምን ቢያስገድደን ኖሮ ጫና ይመስለን ነበር፣ ሪቤሊየን እንሆን ነበረ። ግን ምርጫ ሰጥቶን የሰው ልጅ ለምን ከእግዚአብሔር ያገኘው ጊፍት ስለሆነ በተፈጥሮ መምረጥን በጣም ነው ቫልዩ የሚያደርግ። በምርጫው የሆነን ነገር ማለት ነው፣ ተገዶ ሳይሆን ተገዶ። በጣም እንቁ የሆነን ነገር እንኳን አስገድደ ብትሰጠው ላይፈልግ ይችላል። ፈልጎ ሲሆን መርጦ ሲሆን ያችን ቫልዩ ታሳጣዋለ። የሆነን ወንድ ሳፎኬት ስታረጊ ከሱ ውጭ መኖር እንደማትችል፣ ከሱ ውጭ መተንፈስ፣ ከሱ ውጭ መብላት፣ ከሱ ውጭ መጠጣት፣ በቃ የህይወትሽ ምን ልበል በቃ በሚከብድ ሁኔታ ሰው ላይ የምትደገፊ ከሆነ እዛ ሰው ላይ የምትደገፊ ከሆነ ያ ሰው ላይ ኢንተረስት ያጣል። ኢንተረስቱ ከየት ነው የሚያጣው? ከሪስፔክት። ሪስፔክት ስለሚያሳጣ መከበር የሚመጣው እርን የሚደረግ ነገር ስለሆነ ማንም ሰው በሂውመን ሳይኮሎጂ ወይም በሰው ልጅ በተለይ ወንድ ልጅ ደግሞ እርን ላረገው ወይም ደግሞ ለፍቶ ላገኘው ነገር ቫልዩ ይሰጣል በነፃ ከተሰጠው በላይ አይደለም። ነፃ ጊፍትን ማንም ሰው ሊቀበል ይችላል፣ ሊሻማ ይችላል። ግን ነፃ ጊፍትን በአግባቡ ሲያስቀምጣ ታውቃለህ? ሰው አፈር ድሜ ግጦ ያገኘውን ሜዳሊያ ነው በአግባቡ በክብር የሚሰቅለው ወይ ስራ እንደምሊዝም ብሎ የሆነ ቦታ የተሰጠውን ሜዳሊያ? ምንም ጥያቄ እኮ የለውም። ለምን ካልከኝ ሰው ከዛም ሲብስ ደግሞ በተለይ ወንድ ልጅ በልፋት በጥረት ያመጣውን ነገር ቦታ ይሰጣል። ስለዚህ ቅድም እንዳልኩ ምርጫ ያልኳት ነገር የሰው ልጅ ፍቅር ግንኙነት ውስጥ ሲሆን፣ ትዳር ውስጥ ሲሆን ተመርጦም መርጦም ሊሆን ይችላል። ከተረዳኝ በዛ ሰው ተመርጦ እሱም ደግሞ ያን ሰው መርጦ መሆን አለበት። ምርጫ ማለት እሱ ነው። ነፃ ፈቃድ ማለት እሱ ነው። ተመርጠህም መርጠህም ሲሆን ሰላማዊ የሆነ ድጋፍ ነው የምትደገፈው። አንድን ሰው በጣም ፑሽ የምታደርገው ከሆነ እንዳይሄድብህ፣ እንዳይቀመጥ፣ እንዳይተውህ፣ እንዳይለይህ እሱ ከቆየ እሱ ንንከን ህይወት እንደሚበስ ራሴን ነው ማጠፋው፣ እንደዚህ ነው የምሰቀለው እረዳለሁ። እንደ ሰው ልጅ ነው፣ እንደ ትምህርቱ ሳይሆን እንደ ሰው ልጅ ይገባኛል። ሁላችንም በዛ ውስጥ እናልፋለን። ለምን የሰው ልጅ የሚወደውን ነገር ካጣ መኖር የሚችል ስለማይመስለው ማለት ነው። እውነታው ግን እሱ አለ። በጣም ብዙ ሰዎች ኖረዋል፣ ተሸውደው ራሳቸውን ይጎዱም አሉ አይደለ? በስሜት ተውጠው ራሳቸውን ይጎዱ አሉ። እነሱ ራሳቸውን አጡ። ያለፈውም ሰው አለ። ራሴን ነው ማጠፋው፣ ራሴን ነው ገለው፣ መኖር አልችልም ምናምን የሚል ሪስፔክት ነው የሚያሳጣው። እንደው ለምን ካልከኝ ያ ሰው መርጦ ሳይሆን መሄጃ ስለሌለህ እንድትጣበቅበት ይሰማል፣ እንደ በርደን ጫና። ፍቅር በነገራችን ላይ ራስ ወዳድነቱ ሲታከል እኔ ሲል ፍቅር ከማስደሰቱ በላይ ማስጨነቅ ይጀምራል። የሆነች ልጅ
ከተለያት ራሷ እንደምታጠፋ ከነገረች፣ የሆነች ልጅ አንተን ካጣች መኖር እንደማትችል ከነገረች፣ አንተን ስታኮርፍ ስራ የምታቆም ከሆነ፣ አንተን ስታኮርፍ መተንፈስ የሚያቅታት መብላት የሚያቅታት የምትታመም ከሆነ ያ ፍቅር አያፍንህም? ደስተኛ ከማድረግ ይልቅ ስራና ስትረስ ይሆናል። ስለዚህ ሰው በፋይናንስ፣ ሰው በስሜት፣ ሰው በአካል ራሱን መቻል አለበት። የሚወድም ግን ደግሞ መቆም ባለበት ሁኔታ ደግሞ መቆም የሚችል መሆን አለበት። ላይክ እንደዚህ ብላችሁ አስቡት። አንዴ እንደውም ዩቲዩብ ላይ አንድ ኤክስፐሪመንት እያየሁ ነበረ። ሰዎች በነፃ መኪና ሲሰጣቸው አይቀበሉትም። እንኳ በነፃ ነው ገንዘብ የለውም ሲላቸው፣ ሰው ለነፃ ነገር ወይም ዝም ብሎ ለሚመጣ ነገር ኢቭን እምነት ራሱ የለውም። የሆነ ነገር አቶ ነው ጥርጣሬ ውስጥ ይገባል። በሰላም የመጣው የሆነ ነገር አቶ አንድ ሰው በጣም ካልገዛኝ እያለ ከለመነ ዋጋውን ቀንሶልህ እንኳን አጠራጠር አይደለም። ሌላ አንድ ቃል ትገዛ ሄደ 500 ብር አለ፣ አንተ 300 ብር አልከው። እሺ ቢልህ ትገዛዋለህ? ሞስት ላይ አትገዛውም። እንዴ ከአንዳንድ ቀነሰ ይሄ ቫሊዩለስ ነገር ነው ማለት ነው። ለዛ ነው በሴልስ ህግ እንኳን ዋጋ ውድ ነው ማለት ዋጋ መቀነስ ማለት አይደለም። ዘሎ ዋጋ ውድ ነው ስትባል የምትናገረው ኔክስት ነገር ምን ያህል ያን ዋጋ ሊያስወድደው የቻለበትን ኳሊቲ ነው አይደለም። ከእንትን የተመረተው እንደዚህ ስለሆነ እንደዚህ ነው እንጂ እሺ በቃ 200 ወሰደው፣ እሺ በቃ 100 ወሰደው ካልከው እንደውም ተው ይላል። ለምን መሰለህ? ያ ነገር ምን ያህል ርካሽና ፈላጊ ባይኖረው ነው በዚህ ደረጃ የተሸጠ ያለባል። የሰውም ልጅ ኮመን ሳይኮሎጂ ነው። ሴልስ የሚሰራው የሰውን አእምሮ ላይ ነው። ህይወትም ላይ ስትኖር ማወቅና ማለት ነው መሄጃ የሌለህ መሆን አይደለም፣ አማራጭ የሌለው ሰው መሆን አይደል? ይሄ በጣም አደገኛ ነው። ይሄን ታዲያ እንዴት ነው የምናውቀው? አንድ ሰው ውስጥ ታዲያ አማራጭ ያለው መኖር ይቻላል ወይ ከተባለ ፈጣሪ የሚታመን ሰው፣ አሁን ለዚህ መልሱ ለኔ ሌላ ሰው እንዳለ ማሰብ አይደለም። ፈጣሪ ላይ የሚታመንና ፈጣሪ ላይ የሚደገፍ ሰው አይፈራም ማለት አንተ ስለሌለ ስላለህ አይደለም የሚኖረው። ካለህ በደስተኛ ሆኖ አብሮ ይቀጥላል። ባይኖርም ግን መኖር ትችላለች። ለምን? የያዝሽው ፈጣሪን ስለሆነ፣ የያዝሽው አምላክሽን ስለሆነ በምታምኘው እምነት ዩሲ። ስለዚህ አንድ ሰው ዘ ቤስት ሴኪዩር አታችመንት እንዲኖረው ከሚያደርገው ነገር አንዱ ፈጣሪ ጋር ያለው ሪሌሽንሽፕ ነው ማለት ነው። ምክንያቱም አትፈራም። ሰው መጣ ሄደ፣ ሰው እንደሚሄድ እንደሚመጣ ታውቃለህ። ይሄድ ይምጣ አላልኩም። ትዳር ዘላለማዊ ነገር ነው፣ እስከ ዕለተ ሞት ያለ ነገር ነው። እያቃለልኩት ሳይሆን ያንን ኢነርጂ የሚያላብስ የፈጣሪ ግንኙነት ነው ማለት ነው አይደለም። በሰዎች ላይ ዲፔንድ እንዳትሆን፣ የመኖርህ ተስፋ የመኖርህ ዋናው ቁልፍ እነሱ እንዳይሆኑ ግን ትወዳቸዋለህ፣ እስከ ጥግ ዋጋ ትከፍልላቸዋለህ፣ ታፈቅራለህ፣ ምን ትላለህ። ግን ቦታ ማትከበርበት ማትፈለግበት ትተው መሄድ ደግሞ ሲፈልጉ እግዚአብሔር አለ አንተ ወር እግዚአብሔር አለሽ። አሁን ስለ ሴት እያወራን ስለሆነ ያን አይነት ፓወር ያለው ሰው ማንም ሰው ይፈልገዋል። በጣም ከሚገርም ስተዲዎች ላይ ያሉ ነገሮች በጣም አትራክቲቭ ከሆነ አንዱ የወንድ ልጅም የሴት ልጅም ኳሊቲ በትዳር ውስጥም በሪሌሽንሽፕ ውስጥ ረጅም ጊዜ እንድትቆይ ከሚያደርግ አንዱና ቤስት ኳሊቲው እነዛ ሰዎች ቢሄዱ እንኳን ኑሮውን መቀጠል እንደምትችል እነዛ ሰዎች ማመናቸው the most attractive የሆነ ኳሊቲ ነው ሰዎች ላይ። ምክንያቱም ምን ይሆናል መሰለ ከነዛ ሰዎች ጋር የሆንከው መርጠህ እንደሆነ ይገባቸዋል ማለት ነው። ቢሄዱም መኖር እንደምትችል ማወቃቸው፣ ቢሄዱ መኖር እንደማትችል ካወቁ ግን ነገርየው አስገድዶህ ነው አብራቸው እየቀጠልክ ሰው የመታፈን ሳፎኬት የመሆን አይደለም የነፃነት የሚባል ሰው ልጅ የሚፈልገውን ነፃነት ተነፍጋቸዋለህ። ሶ ቢኬርፉል ሴቶች ሪሌሽንሺፕ ውስጥ ሆናችሁ በቃ መተንፈስ በቃ ላይ መኖር በቃ ምንም እሱ ከጠፋ እሱ እግዚአብሔርም እኮ ሊወስደው ይችላል። ሰው እኮ በግጭት ብቻ እኮ አይደለም አይደል? ሶ ሴኪዩር የሆነ ዲፔንደንስ ነው የሚያስፈልገው። በቃ ተደገፉ፣ ፍቅረኛችሁ ላይ ተደገፉ፣ ባላችሁ ላይ አይደለም። ግን ዲፕ ዳውን ደግሞ መቆም እንደምትችሉም ለራሳችሁ ማወቅ አለባችሁ። በማን? በእግዚአብሔር አለ። የምሬ በጣም አደገኛዎች ነች። በጊዜ ሂደት ባይዘው በጣም ብዙ ስተዲዎች አሉ። ሳይኮሎጂካል ስተዲ፣ ኒውሮሳይንስ ስተዲ አለ። እንደ ሰው ልጅ የሆነ ነገር ቱ ማች ፑሽ ሲደረግ ኢንተረስት እንደሚያሳጣ፣ ቱ ማች የሆነ ነገር በነፃ ሲሰጥ በቃኝ እንደምትል አልፈልግም እንደምትል ሶ እርን ማድረግ አለብን። ህይወታችን ውስጥ ያሉ ፍቅሮችን ራሱ የሆነ ሰዓት መገደብ መከልከል አለብን። መከልከል ስለሆነ ሌላ ቦታ እንዳትሄዱ ባህሪያችን ስለሆነ ነው። የሰው ልጅ ባህሪ ስለሆነ የሆነ ነገር ለምሳሌ ወሩን ሙሉ የሚሰራው እኮ እንደ ሆፕ ኦፍ ደሞዝ ነው አይደለም? at the end of the month የወሩ መጨረሻ ደሞዝ እንደምታገኝ ሆፕ እያረክ ነው፣ እርን እያረከው ነው ያንን ነገር። ልክ እንደዛ አይነት ፊሊንግ ይፈልጋል የሰው ልጅ ኔቸር። ሶ በቃ ዲፔንደንት ሆኑ። ግን ይሄ መተንፈስ የሚያሳጣ በጣም አደገኛ የሆነው አስወግዱ፣ ጤናማ ሪሌሽንሺፕ የምትፈልጉ ከሆነ። ምክንያቱም መከበር ያለው በራስ በመቆም ውስጥ ነው፣ ፍቅር ባለመስጠት አይደለም። እዚህ ጋር ሚስኮንሰፕሽኑ ምንድነው? ብዙ ሴቶች የሚቸገሩት ምንድነው መሰለህ? ኢንዲፔንደንት ሲሆኑ በጣም የነጥሉትና ያፈርሱታል ፍቅሩ። እንደዛ አይደለም ዓላማው እንደዛ ሳይሆን በወንድ ገልብጡት ከተባለ ለምሳሌ አንድ ወንድ አንቺ ከሌለሽ መተንፈስ ቢያቅተው መኖር ባይችል ስራውን የሚያቆም ቢሆን ምናምን ቢሆን do you trust him? ማመን እኮ ይከብዳል አይደል?
ለምን ብትል እንደዛ ደስ የሚልሽ ይመስልሽ ይችላል። አንዳንድ ሴቶች ከማቹሪቲም ከምንም እንደሱ ቢሆን አንዶን ደስ የሚላቸው ይመስላቸው ግን አይላቸውም። ለምሳሌ ሰው በባህሪው የመምረጥ አቅሙን ሲነጠቅ አይወድም። እሱ ደግሞ ከፈጣሪ የተሰጠን ጊፍታችን ስለሆነ መርጠነውም ተመርጦም ያለ ግንኙነት ጥሩ ነው። ሰውም ሲፈልገን ፈልጎን ነው አብሮ ሊሆን የሚገባው። ለምንነዋል ልክ እንደ ፕሮዳክቱ ካልገዛኛ ለምሳሌ መንገድ ላይ ስልክ ይሄን አይፎን ስልክ ነው ኦሪጂናል ስልክ ነው። መንገድ ላይ ቆሜ ግን አገዘኝ ግዛኝ ብል ማንም ሰው አይገዛኝ። መመኔ ጥርጣሬ አለ፣ የሚገዛው ስላጣ ነው አለ፣ የተበላሸ ሊሆን ይችላል፣ ማይረባ ነው፣ ፈላጊ የለውም ይመጣል። ስቶር ውስጥ ግን አንተ ለምን ትገዛዋለህ አይደል? ሱቅ ውስጥ ሲሆን በክብር ሲቀመጥ ወይም ደግሞ ትክክለኛው ቦታ ላይ ሲሆን ሰዎችን በግፊት በመጫን ምናምን አይደለም አብረናቸው የምንሆነው እነሱ ስለመረጡት ነው፣ እኛም ስለመረጥናቸው። መምረጣችንንም መመረጣችንንም እዛ ሪሌሽንሺፕ ውስጥ ማየት አለብን። ስጦታ ሲባል መጽሐፍ ቅዱስም ላይ እንግዲህ ልባም ሴትን እግዚአብሔር ስጦታ ነች ከእግዚአብሔር ያለበት ዋናው ምክንያት ያ ነው። የሰው ልጅ አጠገቡ ያለውን የፍቅር አጋር እንደ ስጦታ ማየት ይፈልጋል። ወድቆ እንዳገኘው ወይም ደግሞ ማንም እንደማይፈልገው ምንም ሽልማት እንደሌለው ነገር ወይም ደግሞ እንደ ፍሪ ጊፍት ሳይሆን እንደ ስጦታ እንደ ሽልማቱ ማየት ይፈልጋል። ያን ሽልማቱን ደግሞ ሰው የሚያገኘው በጥረት ውስጥ በልፋት ውስጥ በትጋት ውስጥ እንደሚገኝ ማመናችን ስለሆነ ማለት ነው። ሁለተኛው ጤናማ ፍቅር ግንኙነትን ወይም ደግሞ ትዳርን ለመመስረት ብዬ ከማስባቸው የትዳሩን ብዬ ከማስባቸው ነው። ሪሌሽንሺፑን ግን የማውቀውን ስለሆነ ነው። ፍቅርንና ሪሌሽንሺፕን ለይቶ ማየት ያስፈልጋል። የብዙ ሴቶች ችግር ይሄ ነው። ፍቅርና ሪሌሽንሺፕ በጣም የተለያዩ ነገሮች ናቸው። ፍቅር ማለት ነፃነት ያለው ህግ የሌለው ነገር ነው አይደለም። አንድ ሰው ያለምንም ምክንያት መውደድ ይችላል አይደለም። ሃይማኖት ሊገድበው አይችልም። ቤተሰብ ሊገድበህ አይችልም። ርቀት ሊገድበህ አይችልም። ብዙ እንደ ሰው ይከለክላሉ ብለህ የምታስባቸው ነገሮች ሊገድበው አይችልም። መውደድ ወይም ፍቅር በህግም አያስጠይቅም አይደል? እንዳልኩት የፈለግከውን ሰው እዚህ ምድር ላይ መውደድ ይቻላል። እኔ ተነስቼ ዛሬ ሶሻል ሚዲያ ላይ ያየኋትን ሴት መውደድ መብቴ ነው። ልችልም እችላለሁ። ከሃይማኖት ያለ ሰው ውጭ መውደድ እችላለሁ። አሁን ችግሩ ብዙ ሰዎች ዋጋ የሚከፍሉበት ትልቁ ምክንያት ፍቅርና ሪሌሽንሺፕን ሚክስ ማለት ነው። ሪሌሽንሺፕ ሲሆን ግን ህግና መተዳደሪያ ደንብ አለው። ረዳኝ። ፍቅር እንግዲህ መብት ነው አይደል? አንድ ሰው አብሮ ቢሆንም አብሮ ባይሆንም ቢሞትም ቢለይህም ቢከዳህም ቢጠላህም ልትወደው ትችላለህ አይደል? እንደዛ አይነት ሰዎች ይሉ ተጎድተው የሚወዱ የሉ፣ ተጠልተው የሚወዱ የሉ፣ ተከድተው የሚወዱ የሉ አሉ እኮ። ፍቅር ስለሆነ ከልብ ከኔ ስለሆነ ወይም ከአንድ ሰው የሚመነጭ ስለሆነ ህግም ድንበርም ባውንድሪም የለው። ሪሌሽንሺፕ ገደብ የለሽ ስታደርጉ ግን ጤነኛ አይደለም። ሪሌሽንሺፕ ወይም የፍቅር ግንኙነት ግን ህግም ገደብም መተዳደሪያ ደንብም አለው። ለምሳሌ በቀላሉ ለማስረዳት እንግዲህ በማቃት ልክ ክርስቶስ እኛን ኃጢአተኛ ብንሆንም ባንሆንም ይወደናል አይደለም። እኔ እስከማውቀው ነው እንግዲህ ስህተት ከሰራው ሃይማኖት ላይ ያላችሁ ሰዎች ለመታረም ዝግጁ ነኝ። ምክንያቱም ደፍሬ መናገር ስለማልፈልግ እኔ በምረዳት ልክ ነው። ስህተት የሆንኳትን ነገር በደንብ አረሙኝ፣ ለመማር ዝግጁ ነኝ። ግን ፍቅር ክርስቶስ እኛን ያለምንም ቅድመ ሁኔታ ነው የወደደን አይደለም። ኃጢአተኛ ብትሆን ለሁሉ ኃጢአተኛ ነው የመጣው። ስለዚህ ፍቅር ያለ ገደብ ያለኛ ኤክስፔክቴሽን የሚሰጥ ነገር ነው ማለት ነው። እኛ ብንወደውም ባንወደውም ክርስቶስ ይወደናል አይደል? እንደዛ ነው እንግዲህ አስተምሮቱ የሚለው። ከክርስቶስ ጋር ያለን ግንኙነት ግን ህግ አለው አይደል? አንድ ሰው ከክርስቶስ ጋር ያለውን ግንኙነት ማጠናከር ሲፈልግ ግን ማክበር ያለበት ህጎች አሉ አይደል? መከተል ያለበት ህጎች አሉ። መኖር ያለበት ወይ አለ ግንኙነት እንዲጠብቅ። እነዛን ግንኙነት ስታፈርስ ግንኙነት እየላላ ይሄዳል። መውደዱ እኮ አለ፣ ክርስቶስ ይወዳል፣ ይጠራሃል ሁሌ። ግን ግንኙነቱ እንዲጠነክር ግን አይደል? አትሊስት እንደው ቤዝ ብለህ የምታስበው 10 ትእዛዛት መከበር አለባቸው አይደል? አትግደል፣ አትስረቅ አይደል? መጾም፣ መጸለይ፣ መስገድ ምናምን እያልን ሃይማኖታዊ ሪቹዋሎችን ወይም ደግሞ ሃይማኖታዊ ድርጊቶቻችንን እናደርጋለን። ለምን ሲባል ከፈጣሪ ጋር ያለን ግንኙነት ለማጠንከር። ሪሌሽንሺፕም ዘሴም ወይ የሆነ ሰው መውደድ ትችላለህ፣ እስከ ጥግ ልትወዳት ትችላለህ፣ እስከ ጥግ ልትወጁ ትችላለሽ። ትዳር ውስጥ እንግባ፣ የፍቅር ግንኙነት ውስጥ እንግባ ሲባል ህጎቹ ላይ መሰረት ማድረግ አለበት። ሰው ፍቅር ግንኙነት ውስጥ ሲገባ መከተል ያለበት ህግ አለ። መከባበር፣ ዱላ አያስፈልግም አይደለ? መብት የለህም ብለህ የምታስበው ህጎች አሉ። ሎያሊ ታማኝነት ያስፈልጋል። ያን ሰው ማዳመጥ ያስፈልጋል። ማዘን ያስፈልጋል። መራራት ያስፈልጋል። ቤተሰብ ከሰዎች ጋር በአጠቃላይ ባሉት ግንኙነቶች ያን ሰውን እንመዝነዋለን፣ እንወደዋለን እኮ። ወደ ትዳርና ወደ ሪሌሽንሺፕ ውስጥ ትወጂዋለች። ወደ ሪሌሽንሺፕ ትዳር ውስጥ ለመግባት ግን እነዚህ ህጎች መታየት አለባቸው። ይሆነኛል ወይ ባል ይሆነኛል ወይ ፍቅረኛ ይሆነኛል ወይ ወንድም ይሆነኛል ወይ ያዝንልኛል ወይ ይራራልኛል ወይ። መውደድ ብቻውን ነው ሰው የሚያስበው ወይም ደግሞ በቃ ስለምወደው ነው ብሎ ሳይንስ የለም። ሰው የራሱ ፐርሰናሊቲ፣ ሰው ስለሚወድ ብቻ ግንኙነት ይጠነክራል ማለት አለ። እየተዋደዱ የሚለያዩት ሰዎች ለዛ መኖር ስላቃታቸው
ለምንድነው መኖር ያቃታቸው? ያን ግንኙነት የሚያስኬደውን ህጎች ማክበር እየተዋደዱ የሚለያዩ ሰዎች አይታጣቅም። በቺቲንግ እየተዋደዱ የተለያዩ የሉም፣ በድብድብ እየተደባደቡ አስቸግረው እየወደዱ የተለያዩ የሉም፣ በመስረቅ እየተዋደዱ የተለያዩ የሉም፣ በመዋሸት። ለምን? ሪሌሽንሺፕ ውስጥ ያለ ግንኙነት እንዲጠነክር ሁለቱም አካል ማክበር ያለበት ህግ አለ። ስለዚህ በዛ ህግ መመዘን ያስፈልጋል። ዴት ራሱ ስታረጉ ሪሌሽንሺፕ ውስጥ ስትገቡ ገና በዛ ህግ ማየት ያስፈልጋል። ባይዘው ይሄ ለወንድም ለሴትም የሚሰራ ነው። ለሴት እያወራ ስለሆነ እንጂ ወንድም ልጅ በዛ ህግ መመዘን አለበት። እስከ ጥግ ውደዳት፣ ግን መውደድህ ሚስት መሆኗን አያረጋግጥም አይደል? መውደድህ ስፔሻል መሆኗን አያረጋግጥም። ምክንያቱም ማንም ሊወድ ስለሚችል ብለናል። ምን የለውም ህግ የለውም መውደድ። ስለዚህ ህግህን የምታይበት ወደ ሪሌሽንሺፕ ወደ ትዳር መቀጠል የምትፈልግ ከሆነ ግን መታየት ያለባቸው ደንቦች አሉ። ሰው ላይ የምታየው ካራክተር፣ ማንነቷ፣ ከየት ነው ወዴት ነው፣ አስተሳሰቧ፣ ቅንነቷ፣ ለሰዎች ያላት አመለካከት ብለህ እንደምታየው ሴትም ልጅ የሚያዋጣችሁን ዋጋ የማያስከፍላችሁን ገና ሪሌሽንሺፕ ላይ አይደለም እሱ የሚታየው። በነገራችን ላይ ሪሌሽንሺፕ ራሱ ከመግባት የምር ያንን ሪሌሽንሺፕ አምናችሁ ከመግባታችሁ በፊት ያን ሰው ማየት ያስፈልጋል። ብዙ ሰዎች ዋጋ ቢከፍሉ ጤነኛ ሪሌሽንሺፕ በማይኖራቸው ምክንያት አንዱ ይሄንን ባለማወቃቸው ነው። በጣም ነው እኮ የምወደው ከነ የማይሆን ባህሪ መግባት። እኔ አሁን ይኸውልህ ሪያሊስቲክ አይነት ሰው ነኝ። ምድር ላይ ያለን እውነታ የሚያይ እንጂ ድራማቲክ የሆነ ወይም ህንድ ፊልምን አፕሪሼት ከሚያደርጉት ውስጥ አይደለም። ኦፍኮርስ ከስንት አንድ የማይሆን ህይወት ውስጥ ገብታ ዋጋ ከፍላ ህይወቱን ቀይራ ምናምን ሊኖር ይችላል። ገባ? በፍቅር ብቻ ጥሩ። በዛ ምክንያት ግን በጣም ብዙ ሴቶች ዋጋ ሲከፍሉ አይቻሉ፣ በጣም ብዙ ወንዶች ደግሞ ዋጋ ሲከፍሉ አይቻሉ። ገባ? እኔ እንደ ሰው ልጅ 10 1 የሚተርፍ ከሆነ እኔ 10ን ነው የምመርጠው። 10 የሰው ልጅ ጤነኛ ቢሆን ይሻላል ለአንድ ለማትረፍ የ10 ውስጥ ከምገባ። የኔ አመለካከት እንደዛ ነው። ስለዚህ ከ10 ሰው አንድ ሰው ማዳን ይቻላል ተብሎ በዛ ደረጃ ዋጋ መክፈል ያስፈልጋል ብዬ ስለማላምን እንደ ሰው ልጅ በደንብ ለዩት ሪሌሽንሺፕ እና ትዳርን ወይም ደግሞ ፍቅር የሚባለውን ራሱ መውደድ የሚባለውን ነገርና አሁን ያልኩትን። ሶስተኛው ደግሞ በወንድ ጫማ ውስጥ መሆን። አሁንም ጤናማ የፍቅር ግንኙነት ጤናማ ትዳር የምትፈልጊ ከሆነ በወንድ ጫማ ውስጥ የመሆን አቅም ሊኖርሽ ይገባል። ብልህ ሁኚ ሲባል አንዱ ምክንያት ያኛው ወይም ደግሞ ኤምፓቲ ይባላል በእንግሊዝኛው አይደለም፣ ርህራሄ ወይም ደግሞ በሰው ጫማ ውስጥ መሆን። ምናልባት ኢሞሽናል ኢንተለጀንስ ኮንሰፕቶች ውስጥ ሴቶች የተሻሉ ናቸው ተብሎ በወንዶች ከሚታሰበው አንዱ ኤምፓቲ ይባላል። በሰው ጫማ ውስጥ መሆን። ወንድና ሴት ኮምፕሊትሊ የተለያየን ፍጥረቶች ነን። ደጋግሜ ተናግሬዋለሁ። ወንድ እንደ ወንድ ነው የሚያስበው፣ ሴት ልጅ እንደ ሴት ነው የምታስበው። የሴት ልጅ ችግር ፍቅር ግንኙነት ውስጥ ወይም ጤናማ ግንኙነት እንዳይኖራት ከሚያደርግ ዘላቂ ብልህ እንዳትሆን ከሚያደርጋት አንዱ ነገር ምንድነው መሰለ? እሷ እንዳሰበችው ወንዱ እንዲውጠው ትፈልጋለች። እሷ እንዳሰበችው እሷ እንዳላመጠችው ወንዱ እንዲውጠው ትፈልጋለች። ወንድ ደግሞ የሚውጠው እንደ ወንድ እንጂ ሴቷ እንዲውጠው እንደፈለገችው አይደለም። ምክንያቱም የተለያየን ስለሆነ በሰው ጫማ ውስጥ መሆን ማለት እሱ ነው። አንድን ሰው ያን ምግብ እንዲበላው ከፈለግ እሱ እንደሚወደው ነው የምትሰራው። አንተ እንደምትወደው ሰው አይደል? ያ ሰውዬ ዝንጅብል ከሆነ ሞር የሚወደው ዝንጅብል ልትጨምር ይገባል። ከዛ ሰውዬ ያንን ሰውዬ ምግቡን እንዲበላልህ ከፈለግ አላማ እሱ ነው። ሀብዬ ሲጀምር እየተናገረ ጤናማ ልጅ ለሚፈልግ ነው። በአናቱ ይተከል ለምትለው አይደለም። በአናቱ ይተከል ለምትለው መንገዱን ጨርቅ ያርግልሽ አይደል? ይቅናሽ አዶንት ኬር what I want is ጤነኛ። እንዴት ነው ጤነኛ ግንኙነት መመስረት የምችለው? እንዴት ነው አንደርስታንድ አድርጌ አጠገብ ያለውን ሰው በሰላም ማኖር የምችለው? በቻልኩት አቅም ሰላምን መፍጠር የምችለው ለሚሉ ሰዎች ስለሆነ ነው። እንዳልኩት ዝንጅብል የሚወድ ከሆነ ዝንጅብሉን ነው መጠቀም ያለብሽ። ነጭ ሽንኩርት አንቺ ስለምትወጂው ጤነኛ ስለሆነ ነጭ ሽንኩርት አይጨመርም። ያ ሰውዬ ዝንጅብል ነው የሚወድ፣ ነጭ ሽንኩርት አይደለም። ነጭ ሽንኩርት የማይወድ ደግሞ ከሆነ ለጤና ይጠቅማልና ናውሰድ አይባልም። በቃ አይወድም፣ ያስጠላዋል፣ ያ ምግብ ያስታውቀዋል፣ ቮሚት ያደርገዋል። ቤዚክሊ አንደርስታንድ ማድረግ ያለባችሁ ኤምፓቲ ማለት ይሄ ነው። ወንድን ስታናግር እንደ ወንድ፣ ሴትን ስታናግር እንደ ሴት እንደምንለው ወንድን ስታናግሪ እንደ ሴት ሳይሆን ወይም እንደ አንቺ ሳይሆን እንደ ወንድ ነው ማናገር ያለብሽ። ወንድ እንዴት እንደሚፈልግ ነው አይደለም? አሁን ሪስፔክት እንላለን። አሁን እኮ ግጭቱ ቋንቋችን የተለያየ ስለሆነ ነው አይደለም? ጤናማ ግንኙነት አሁን ለምሳሌ እናቶችን ካያቸው ረጅም ዓመት ፍቅር የኖሩ ሰዎችን ስታያቸው ሴቷ ባሏን የምታናገርበት መንገድ፣ ባሏ ያላት ቫልዩ፣ ሪስፔክት ነው ይለያል። የምር ጤና የሆነበት በሚራክል አይደለም። አክቹሊ የሚታይ ተአምር ሆኖ ሳይሆን የሚታይ ነገር አለ። ሊያቸው ካልክ ፋሚሊያቸው በቃ ታከብረዋለች። በጣም ሲቆጣ ዘምተች። ለምን? ወንድ ልጅ ሞር አግሬሲቭ ነው ከሴት አንጻር፣ እንዲረጋጋ ማለት ነው አይደለም? የሆነ ኢሞሽናል ሲሆን እንትን ማለት ነገር አለ። ስራ ላይ ወንድ ልጅ በማውራት አይታወቅም ችግሩን አይደለም፣ ራሱ ዋጥ በማድረግ ዝም በማለት ምናምን። በሱ ጫማ ከሆነች ምን ታደርጋለች?
ትረዳዋለች። ሰላም ፈጠርሽ ማለት ለማሳመን እኔ ያሰብኩትን ዋጣው ከማለት እሱ እንደሚውጠው በመስራት መገላገል አይሻልም? በጣም እኮ ቬሪ ቤሲክ ነው። ግን ያንን ነገር አንደርስታንድ አደረገ። ይሄንን ስል እሱ ለምን አይረዳኝም ምናምን አለ። እያወራን ያለነው አሁን ስለ ሴቶች ስለሆነ ነው። እሺ ወንድንም ቢሆን ይሄን ሐሳብ ነው የምንናገረው። በሱ ጫማ ለመሆን እኔ ከሚገርመኝ አንድ ነገር መጽሐፍ ቅዱስ እንኳን ወይም በእኛ ሃይማኖት እንግዲህ በሁሉም ሃይማኖት ይኖራል ብዬ አስባለሁ ይህ ሐሳብ። መጽሐፍ ቅዱስ እንኳን ይህን ሐሳብ ሲያስቀምጠው በሚገርም ሁኔታ ኢምፓቲ ወይም ደግሞ በሰው ጫማ ውስጥ ሆነን እንድናስብ አድርጎ ነው። በጣም ነው የሚገርመኝ። ለምሳሌ መጽሐፍ ቅዱስ ላይ ሴት ልጅ ባሏን ታክብረው ነው ያለው አይደለም? ወይም ደግሞ ወንድ ልጅ ሚስቱን ይውደዳት ነው ያለው። ይውደድሽ ብሎ ለእሷ አይደለም የነገራት አይደል? ወይም ደግሞ ታክብርህ ብሎ ለእሷ አይደለም የነገረው። ከተረዳኸኝ ለምን ካልከኝ አንዳችን በዛኛው ሰው ጫማ ውስጥ መሆን ስላለብን ማለት ነው። በጣም የሚገርም የኤምፓቲ ፕሪንሲፕል እኮ ነው። ምክንያቱም አሁን አስቡ ይውደድሽ ቢላት ኖሮ እየሄደች ይውደድሽ ብሏል እኮ ነው የምትለው አይደለም? ግን እሱን ያዘዘው ለማን? ለእሷ የምትፈልገውን ምን መወደድ ነው የምትፈልገው። እሱን የታዘዘው አይደል? እሱ ምንድን ነው የሚፈልገው? መከበር። ስለዚህ ምንድን ነው የታዘዘችው? በሱ ጫማ ሆና የሚፈልገውን እንድታረግ ነው። እርስ በርስ የራሳችን ቢነገርን የምንስማማ አይመስለኝም። አይ ቲንክ የሆነ ሃይማኖት አስተማሪም ሲናገር ሰምቻለሁ። ችግራችን ግን አለ አሁንም እንዲህ ተብሎ ዘለን የምናነበው ወንዱ የሴቷ ነው፣ ሴቷ የወንዱ ነው ገልብጠን አይደል? እንዴ ይውደዳት ተብሏል እኮ ነው የምትለው እሷ ሜዳ አይደል? ስለ ራሷ ነው የምታወራው፣ ስለ እሱ አይደለም። እሱም ክሮስ የተደረገበት ምክንያት ራሱ አንዱ በዛ ሰው ጫማ የመሆን በብልሃት። ምክንያቱም እንደውም አንድም ሰው ከዚህ ሲናገር ሰምቻለሁ፣ ማን እንደሆነ ረስቼዋለሁ። ኢምፓቲ ማለት ለምሳሌ አለ በትዳር ውስጥ ቤተሰብ መርዳት አንዱ የሚያጋጭ ነገር ነው። ስለዚህ ወንዱ የሴቷን ቤተሰቦች ቢረዳ፣ ሴቷ የወንዱን ቤተሰቦች ቢረዳ ሰላም የሚሆን አይመስልም? እንደዛ ማለት በቃ ኢምፓቲ። በዛ ሰውዬ ጫማ ስትሆን ከተቃራኒ ትወጣና መረዳት ትጀምራለህ። የሚረዳ ሰው ደግሞ ረጅም ጉዞ ይጓዛል። የሚረዳ ሰው ደግሞ በዛ ሰው ጫማ የመሆን አቅም ስላለው ፍቅርን የማስቀጠል ቻንስ አለ። እነዚህ ሶስት ነገሮች አንድን ሴት ብልህ ከሚያደርጓት ናቸው። መጀመሪያው ጤናማ ድጋፍ አለን አይደል? ሁለተኛው ፍቅርና ሪሌሽንሺፕን ለይቶ ማወቅ አለን። ሶስተኛው ደግሞ በሰው ጫማ ውስጥ መሆን። በእነዚህ ውስጥ ሁሉ ግን የሚገርመው እግዚአብሔር የሚባለው ነገር አለ ግዴታ። ግን ያው ማስረዳት ሳይንስን መጠቀም ኖርማል ይሄ ሰው ልጅን ሳይኮሎጂ ማስረዳት ስላለብን ነው። ሆፕፉሊ ቪዲዮ ሄልፕ አደረጋችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ነው።